ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬ ፕሮግራማችን ደግሞ ኢኮኖሚክስ ቻፕተር 4 ፓርት 2 ከባለፈው የቀጠለውን የምናየው ይሆናል። እንግዲህ ዛሬ በሚኖረን ቆይታ ቻፕተር 4ን የምንጨርስ ይሆናል። አብራችን ቆዩ። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። እንግዲህ የቀሩትን ደግሞ ፕራይቬት ክላስ ላይ አክሰስ ማድረግ ትችላላችሁ። ሁሉም ዩቲዩብ ላይ ስለማይለቀቁ እንቀጥል። ቲዮሪ ኦፍ ኮስትስ ኢን ዘ ሾርት ረን። ዛሬ ደግሞ የምናየው ስለ ቲዮሪ ኦፍ ኮስት ኢን ሾርት ረን በሚል ከባለፈው የቀጠለ ቶፒክ ነው። በመጀመሪያ ፖይንት እንግዲህ የምናየው ዲፊኒሽንስ ኤንድ ታይፕስ ኦፍ ኮስትስ ነው። ወደ ሾርት ረን ከመግባታችን በፊት ስለ ዲፊኒሽን እና ታይፕስ ኦፍ ኮስትስ በሚል እናያለን። ማለት ኮስት ማለት ምንድን ነው? ዋት ኢዝ ኮስት? ኮስት is what the monetary value of inputs used in the production an item። እንግዲህ ኮስት ማለት አንድ ምርት ለማምረት ጥቅም ላይ የዋሉ ግብአቶች በገንዘብ ሲተመኑ ያላቸው ዋጋ ኮስት ይባላል። ይህም እንግዲህ ይህ ወጪ አንድ ድርጅት ትርፋማነቱን ለመለካት የሚጠቀምበት ዋና መስፈርት ነው ኮስት የምንለው ማለት ነው። እንግዲህ በአጭሩ ኮስት ማለት ይህ ነው። ኢኮኖሚክ ፕሮፊት ቨርሰስ አካውንቲንግ ፕሮፊት። እዚህ ጋር ደግሞ የምናየው ኢኮኖሚክ ፕሮፊት እና በአካውንቲንግ ፕሮፊት መካከል ያለው ልዩነት ምንድነው? ኢኮኖሚስትስ ኤንድ አካውንታንትስ ዲፋይን ፕሮፊት ዲፈረንትሊ። የኢኮኖሚክስ ባለሙያዎች እና የኢኮኖሚክስ እና የአካውንቲንግ ባለሙያዎች ኢኮኖሚክስን ወይም ትርፍን የሚተረጉሙበት በተለያየ መንገድ ነው። ይህ ልዩነት እንግዲህ የሚመነጨው ሁለቱ ወገኖች እንግዲህ በወጪ ስሌታቸው ውስጥ ከሚያካተዋቸው ነገሮች ነው ማለት ነው። ስለዚህ ይህን የተለያየ ነው። የመጀመሪያው አካውንቲንግ ፕሮፊት ማለት ምንድነው? ቶታል ሪቨኒው ማይነስ ኤክስፕሊስ ኮስት ኦር አካውንቲንግ ኮስት ነው። የአካውንቲንግ ፕሮፊት የሚሰላው ከጠቅላላ ገቢ ወይም ከቶታል ሪቬኒው ላይ በቀጥታ የወጡ ወጪዎች ኤክስፕሊስ ኮስትን በመቀነስ ነው። ይህ እንግዲህ በድርጅቱ የሂሳብ መዝገብ ላይ በቀላሉ የሚታይ የትርፍ አይነት ምንለዋል? አካውንቲንግ ፕሮፊት እንለዋለን ማለት ነው። ሌላው ደግሞ ኢኮኖሚክ ፕሮፊት ነው። ኢኮኖሚክ ፕሮፊት ማለት ደግሞ ምንድነው? ቶታል ሪቬኒው ማይነስ ዋት? ቶታል ሪቬኒው ማይነስ ኢኮኖሚክ ኮስት ኦር ኤክስፕሊሲት ኮስት ፕላስ ኢምፕሊሲት ኮስት። የኢኮኖሚክ ፕሮፊት ደግሞ የሚሰላው ከጠቅላላ ገቢ ላይ ወይም ከሁሉም ወጪዎች ማለትም ቀጥተኛ ኤክስፕሊሲት ኮስት እና ድብቅ ኢምፕሊሲት ወጪዎችን በመቀነስ ነው። ይህ ስሌት የድርጅቱን እውነተኛ የትርፋማነት ደረጃ ያሳየናል። ኢኮኖሚክ ፕሮፊት የምንለው ማለት ነው። ኤክስፕሊሲት ኮስት ኦር አካውንቲንግ ኮስት ኢዝ ዘ ሞኔታሪ ቫልዩ ኦፍ ኦል ፐርቼዝድ ኢንፑትስ right? It is the monetary value of what? All purchased inputs used in the production. ኤክስፕሊሲት ኮስት ማለት ወይም አካውንቲንግ ኮስት ማለት አንድ ድርጅት ለምርት ሂደት ወይም በምርት ሂደት የተጠቀመባቸውን ግብአቶች ለመግዛት ያወጣውን የወጪ ገንዘብ መጠን ማለት ነው። እነኚህ ወጪዎች እንግዲህ በሂሳብ መዝገብ ላይ በግልጽ የሚመዘገቡ ናቸው። እነኚህ ኤክስፕሊሲት ኮስት እንላቸዋለን። በግልጽ የሚታዩ ማለት ነው። they are direct and out of pocket expense። እነኚህ ወጪዎች ድርጅቱ በቀጥታ ከኪሱ አውጥቶ የሚከፍላቸው ናቸው ነው። ለምሳሌ ለሰራተኛ ደሞዝ መክፈል ወይም ደግሞ ለጥሬ ዕቃ ግዥ ገንዘብ ማውጣት፣ እነኚህ ኤክስፕሊሲት ኮስት እንላቸዋለን። ኤግዛምፕል ዌጅ ኮስት ኦፍ ሮው ማቴሪያልስ፣ ዩቲሊቲ ኤክስፔንሰስ፣ ኢንተረስት ኦን ቦሮድ ፈንድስ። እነኚህ ምሳሌዎች እንግዲህ የሰራተኞች ደሞዝ፣ የጥሬ ዕቃ ዋጋ፣ የውሃ መብራትና ክፍያዎችና ለተደረበው ገንዘብ የሚከፈል ወለድ ናቸው ነው። እነኚህ ኤክስፕሊሲት ኮስት እንላቸዋለን። በደንብ ያዙልኝ። ዲፈረንሺየት አድርጉ ጻፉ ምናምን ትባላላችሁ ነው። እነኚህ ፖይንቶች በደንብ ያዙልኝ። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው ደግሞ ኢምፕሊሲት ኮስት ነው። Implicit cost is the estimated monetary for non-purchased self-owned inputs. Implicit cost የምንለው ደግሞ ወይም implicit cost ማለት ድርጅቱ በባለቤትነት ለያዛቸው ነገር ግን ላልገዛቸው ግብአቶች የሚገመት የገንዘብ ወጪ ነው። እነዚህ ወጪዎች ግን በቀጥታ ባይከፈሉም እንደ ወጪ መታሰብ አለባቸው። It is calculated by estimating their opportunity costs። ይህ ወጪ የሚሰላው እነዚህን ግብአቶች ወይም opportunity cost በመገመት ነው። ኦፖርቹኒቲ ኮስት ማለት እንግዲህ አንድ ነገር ለማግኘት የተውነውን ምርት አማራጭ ዋጋ ያ ማለት ነው። ኤግዛምፕል እዚህ ጋር if
owner quits a job paying 10,000 per month to run their business and the 10,000 ብር is an implicit cost። ለምሳሌ አንድ ድርጅት ባለቤት በወር 10,000 ብር የሚያስገኝለትን ስራ ትቶ የራሱን ንግድ ከጀመረ ያ የተው 10,000 ብር implicit cost አካል ነው። implicit cost አካል ነው። በደንብ ያዙልኝ። ሶ እነኚህን በደንብ ኮንሲደር ማድረግ ይኖርባቸዋል። ጥያቄም ላይ በደንብ ይመጣል። ሌላው ደግሞ ምን ኢኮኖሚ ኮስት ነው። ኢኮኖሚ ኮስት is the sum of explicit and implicit cost። ኢኮኖሚ ኮስት ማለት የኤክስፕሊሲት እና የኢምፕሊሲት ወጪዎች ድምር ነው። ይህ እንግዲህ አጠቃላይ ወጪ የድርጅቱ ትክክለኛ የፋይናንስ ሁኔታን የሚያሳየን ኢኮኖሚክ ኮስት እንለዋለን። it gives the real profit of the firm because all costs are considered። የስሌት ወጪዎች ግምት ውስጥ ስለሚያስገባ የድርጅቱ እውነተኛ ትርፍ ለማወቅ ያስችላል። ይህም እንግዲህ የተሻለ የንግድ ውሳኔ ለመስጠትም የሚረዳን ፖይንት ነው። ሌላው ደግሞ ሁለተኛው implicit cost exists accounting profit will always be greater than economic profit። የኢምፕሊሲት ኮስት ካለ የአካውንቲንግ ፕሮፊት ሁል ጊዜ ከኢኮኖሚክ ፕሮፊት ይበልጣል። ምክንያቱም የሂሳብ ስሌቱ ድብቅ ወጪዎችን ከግምት ውስጥ አያስገባም። ስለማያስገባ ለዛ ነው ማለት ነው። ኢምፕሊሲት ኮስት ካለ አካውንቲንግ ፕሮፊት ሁል ጊዜም ከኢኮኖሚክ ፕሮፊት ይበልጣል። የአካውንቲንግ ፕሮፊት የሚበልጥበት ምክንያት የሂሳብ ስሌቱ ድብቅ ወጪዎችን ከግምት ውስጥ ስለማያስገባ ማለት ወይም አያስገባም ማለት ነው። ሌላው ደግሞ የምናየው ቶታል አቨሬጅ ኤንድ ማርጂናል ኮስት ኢን ሾርት ተርም። እንግዲህ ሁለተኛው የምናየው ፖይንት ስለ ቶታል አቨሬጅ ኤንድ ማርጂናል ኮስት ኢን ሾርት ተርም በሾርት ተርም ላይ እነኝህን እናያለን ማለት ነው። ሶስቱን እንግዲህ የመጀመሪያው the cost function shows the total cost of production given the levels of output represented by C which is equal to F of Q ነው። የኮስት ፈንክሽን ማለት የተወሰነ ምርት መጠን Q ለማምረት የሚያስፈልገውን ጠቅላላ ወጪ ወይም C የሚያሳይ የሂሳብ ቀመር ነው። ይህ ቀመር እንግዲህ ወጪን በምርት መጠን ላይ እንዴት እንደሚወሰን ያስረዳናል። in short run the total cost is composed of two parts። እንግዲህ በሾርት ረን ውስጥ ጠቅላላ ወጪ ወይም TC ቶታል ኮስት በሁለት ዋና ዋና ክፍሎች ይከፈላል ነው። ይህም እንግዲህ ክፍፍል በምርት መጠን የሚለወጡና የማይለወጡ ወጪዎችን ለመረዳት ይጠቅመናል። TC which is equal to TFC plus TVC ጠቅላላ ወጪ ወይም TC የጠቅላላ ቋሚ ወጪ ወይም ቶታል ፊክስድ ኮስት እና ጠቅላላ ተለዋጭ ወይም ቶታል ቫሪያብል ኮስት ድምር ውጤት ነው ይለናል። ያችን በደንብ ያዘች ፎርሙላ የቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት የነሱ ድምር ውጤት ቶታል ኮስታችን ይሰጠናል ማለት ነው። የመጀመሪያው እንግዲህ የምናየው ቶታል ፊክስድ ኮስት ነው። ቶታል ፊክስድ ኮስት ምን ማለት ነው? ቶታል ፊክስድ ኮስት the costs don't vary within the levels of output, they are unavoidable unless the business shuts down completely። እንግዲህ ይሄኛው ይሄ ቶታል ፊክስድ ኮስት የምንለው TFC እንግዲህ ከምርት መጠን መጨመርና መቀነስ ጋር የማይለወጡ ወጪዎች ናቸው። ድርጅቱ እንግዲህ ስራውን ሙሉ በሙሉ ካላቆመ በስተቀር እነዚህ ወጪዎች መክፈሉ አይቀርም፣ የግድ መክፈል ይጠበቅበታል። እዚህ ጋር ደግሞ ለምሳሌ የሚሆኑት እንግዲህ የቤት ኪራይ፣ የአስተዳደር ሰራተኞች ደሞዝ እና የህንፃ እርጅና ወይም የዲፕሬሽን ናቸው ነው። ድርጅቱ እንግዲህ ምንም ባያመርትም እነዚህ ወጪዎች መክፈል አለበት። TFC curve is the horizontal line parallel to the output axis። እንግዲህ TFC curve ወይም የTFC curve በግራፍ ላይ ሲሳል ከግድሞሽ ወይም ከአውትፑት አክሲስ ጋር ትይዩ የሆነ አግድም መስመር ነው። ይህ ወጪ እንግዲህ የምርት መጠን ቢቀየርም ቋሚ መሆኑን የሚያሳየን ነው። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። ሌላው ደግሞ የምናየው ስለ ቶታል ቫሪያብል ኮስት ነው። ሁለተኛው ምንድነው? ቶታል ቫሪያብል ኮስት እናያለን ማለት ነው። ቶታል ቫሪያብል ኮስት that vary directly with the level of output if the output is zero TVC is zero። እንግዲህ TVC ከምርት መጠን ጋር በቀጥታ የሚለወጡ ወጪዎች ናቸው ነው። ምርት እንግዲህ ከሌለ TVC ዜሮ ከሆነ ዜሮ ይሆናል ነው። ኤግዛምፕል ኮስት ኦፍ ሮ ማቴሪያልስ ዳይሬክት ላቦር ፉድ ለቲቪሲ ምሳሌ የሚሆኑ የጥሬ ዕቃ ወጪዎች ለምርትና ለሰራተኞች የሚከፈል ደሞዝ፣ የነዳጅ ወጪዎች ናቸው። እነኚህ በቲቪሲ ወይም ቶታል ቫሪያብል ኮስት ጋር ይመደባሉ። ምርት ሲጨምር እነዚህ ወጪዎች ይጨምራሉ፣ ሲቀንስ ይቀንሳል፣ ዜሮ ሲሆን ዜሮ ይሆናሉ ማለት ነው። ሶስተኛው ደግሞ ቶታል ኮስት ነው የምናየው the sum of TFC and TVC ነው። ሶስተኛው ቶታል ኮስት ደግሞ የቲኤፍሲ እና
የቲቪሲ ድምር ውጤት ነው። ይህ እንግዲህ የድርጅቱ ጠቅላላ ወጪ የሚያሳይ ነው። The TC curve follows the inverse S shape of the TVC curve but starts from the levels of the TFC. Since TC እኩል ነው TFC ወይም Q እኩል ነው 0 የቲሲ ከርቭ የዚህ የቲሲ ከርቭ የቲቪሲን የተገለበጠ ኤስ ቅርጽ ይከተላል። ነገር ግን የሚጀምረው ከቲኤፍሲ ደረጃ ነው። ምክንያቱም ምርቱ 0 ሲሆን ቲሲ ከቲኤፍሲ ጋር እኩል ሲሆናል ወይም እኩል ስለሚሆን በዚያ ምክንያት ነው። እዚህ ጋር እንግዲህ ግራፉ እንደምትመለከቱት እዚህ ጋር ለምሳሌ እዚህ ጋር ኮስታችን አለን፣ እዚህ ጋር ደግሞ አውትፑት አለን ነው። ቲሲ እንደምታዩት በዚህ መልክ ነው። ቲኤፍሲ እዚህ ጋር እንደምትመለከቱት ኮንስታንት ሆሪዞንታል ላይን ኮንስታንት ቅድም ነግሬያቸው ሆሪዞንታል ኮንስታንት ይሆን ቲቪሲ እና ቲሲኛውን ቲቪሲ ይሄ ነው ማለት። ስለዚህ የሁለቱ ድምር ውጤት መንስተን ቲሲ ይሰጣል ያልነው በዚህ ምክንያት ነው። ይሄ ሾርት ላይን ቲሲ ቲኤፍሲ እና ቲቪሲ ከርቮች ይሄንን ይመስላሉ ነው። ሌላ ደግሞ የፐር ዩኒት ኮስትስ የምንላቸው አሉ። ፐር ዩኒት ኮስትስ የምንላቸው per unit costs are derived from the total cost function and are crucial for film analysis። እንግዲህ per unit costs የምንላቸው ወይም per unit cost ተብለው የሚጠሩት ከጠቅላላ ወጪ ፈንክሽን የሚገኙ ሲሆን ለአንድ ድርጅት ትንተና በጣም አስፈላጊ ናቸው። እነዚህ ወጪዎች እንግዲህ በአንድ ምርት ላይ የወጣውን አማካኝ ውጤት ወይም ወጪ ለማወቅ ይረዱናል ነው። እንግዲህ የመጀመሪያው እዚህ ጋር ደግሞ እንደምንተለመደው አቨሬጅ ፊክስድ ኮስት ነው፣ ኤቪሲ ነው። አቨሬጅ ፊክስድ ኮስት ማለት በአንድ ምርት ላይ የወደቀው አማካይ ቋሚ ወጪ ማለት ነው። በአንድ ምርት ላይ ያወጣነው ወይም የወደቀው ያሳረፍነው አማካይ ቋሚ ወጪ አቨሬጅ ፊክስድ ኮስት እንለዋለን ማለት ነው። ፎርሙላው እንግዲህ አቨሬጅ ፊክስድ ኮስት ማለት ቶታል ፊክስድ ኮስትን ለኪው ወይም ለኳንቲቲው ለወጪው ለኪው በማካፈል እናገኛለን ነው። ይሄ ማለት ወጪ የሚሰላው ወይም ኤቢሲ የሚሰላው ጠቅላላ ቋሚ ወጪ ቲኤፍሲ ለጠቅላላ ምርት መጠን ኪው ለጠቅላላ ምርት መጠን ወይም ለኪዋችን በማካፈል እናገኛለን ማለት ነው። ማንን ኤኤፍሲ እናገኛለን። አቨሬጅ ፊክስድ ኮስታችንን ማግኘት እንችላለን። The average fixed cost curves declines continuously as output increases። የምርቱ መጠን እየጨመረ በሄደ ቁጥር ኤኤፍሲ ያለማቋረጥ ይቀንሳል። ምክንያቱም ቋሚ ወጪ ለብዙ ምርቶች ስለሚያስፈልግ ነው። continuously output increases declines ያደርጋል። output increase ሲያደርግ እሱ ምን ያደርጋል? declines ያደርጋል። ሌላው ደግሞ ሁለተኛው የምናየው ምንድነው? average variable cost ነው። average variable cost the total variable cost per unit of output ነው። ኤቢሲ ማለት በአንድ ምርት ላይ የወደቀው አማካይ ተለዋጭ ቅድም ቋሚ ነበር ማለት የአቨሬጅ ፊክስድ ኮስት ቋሚ ነበር። ይሄ ደግሞ ተለዋጭ ቫሪያብል ተለዋጭ ወጪ እንለዋለን። አቨሬጅ ፊክስድ ኮስት አቨሬጅ ፊክስድ ኮስት ወይም ኤቢሲ ማለት በአንድ ምርት ላይ የወደቀው አማካኝ ተለዋጭ ወጪን ይዝና ፎርሙላው ያው ቶታል ያኛው ቲኤፍሲ ኤኤፍሲ ሲሆን ቲኤፍሲን ለኪው እናካፍላለን። ኤቢሲ ሲሆን ደግሞ ቲቪሲን ለኪው እናካፍላለን። ቫሪያብል ለቫሪያብል ፊክስድ ለፊክስድ ነው የምንጠቀመው ማለት ነው። ቶታል ቫሪያብል ኮስት ከሆነ ቶታል ቫሪያብል ኮስቱን ለአቨሬጅ ቫሪያብል ኮስቱ ነው ጋር የምንጠቀመው። ወይም አቨሬጅ ቫሪያብል ኮስትን ስንፈልግ ቶታል ቫሪያብል ኮስት ለኪው እናካፍላለን። አቨሬጅ ፊክስድ ኮስት ደግሞ ቶታል ፊክስድ ኮስቱን ለኪው ወይም ለኳንቲቲው እናካፍላለን ማለት ነው። በዚህ ፎርሙላ ማግኘት እንችላለን። ሌላው ደግሞ the average curve is U-shaped due to the loss of variable proportions። እንግዲህ ኤቢሲ ከርቭ በቫሪያብል ፕሮፖርሽን ምክንያት የዩ ቅርጽ አለው ነው። በመጀመሪያ ይቀንሳል፣ ዝቅተኛ ደረጃ ይደርሳል፣ ከዚያም ደግሞ መጨመር ይጀምራል። ዩ ነው ሼፑ ነው የሚለው። ሌላው እስቲ ላይ ደግሞ የምናየው አቨሬጅ ቶታል ኮስት ወይም ኤቲሲ ኦር አቨሬጅ ኮስት የምንለው ነው። አቨሬጅ ቶታል ኮስት ወይም ኤቢሲ ኤቲሲ ወይም ኤሲ ተብሎ የሚጠራው ነው። ይሄኛው ደግሞ ምንድነው? ቶታል ኮስት ፐር ዩኒት ኦፍ አውትፑት ነው። ኤሲ ማለት በአንድ ምርት ላይ የወደቀው አማካይ ጠቅላላ ወጪ ማለት ነው። አማካይ ጠቅላላ ወጪ ነው። እሱን ደግሞ ለመስራት እንደምናደርገው ኤሲ ለመስራት እኮ ቲሲ ቶታል ኮስቱን ለማን ለኪው እናካፍላለን። ወይም ደግሞ አቨሬጅ ኮስቱን ለአቨሬጅ ኮስቱና አቨሬጅ ቫሪያብል ኮስቱና አቨሬጅ ፊክስድ ኮስቱን በመደመርም ማግኘት እንችላለን ነው። በዚህ ፎርሙላ መሰረት አቨሬጅ ፊክስድ ኮስቱን እና ቫሪያብል ኮስቱን በመደመር ማግኘት እንችላለን ነው። ሌላው አቨሬጅ ኮስት curve is also U-shaped ነው። የኛውም እንግዲህ U-shaped ነው። እንደቀደሙ የተለየ ሼፕ የለውም። የኤሲ ከርቭ ልክ እንደ ኤቢሲ ምንድነው የዩ ቅርጽ ወይም U-shaped ቅርጽ አለው። እንዲህ ደግሞ ማርጂናል ኮስት ወይም ኤምሲ ነው።
The additional cost of a film incurs to produce one extra unit of output is what? The slopes of what? The TC function. ኤምሲ ወይም ማርጂናል ኮስት ማለት አንድ ተጨማሪ ምርት ለማምረት በድርጅቱ ላይ የሚጨመረው ወጪ ነው። ይህ ወጪ እንግዲህ የቲሲ ፈንክሽን ጠምዛዛ ወይም ስሎፕነትን ይለካል። ፎርሙላ ኤምሲ እኩል ደሪቬሽን ኦፍ ቲሲ ኦቨር ደሪቬሽን ኦፍ ቲሲ ኦቨር ደሪቬሽን ኦፍ ኪው ይሆናል። ኤምሲ እንግዲህ የሚሰራው በጠቅላላ ወጪ ላይ የመጣው ለውጥ በምርት መጠን ላይ ለመጣው ለውጥ በማካፈል ነው። ኤምሲ እኩል ደሪቬሽን ኦፍ ቲሲ ኦቨር ኪው ይሆናል ማለት ነው። Since TFC ወይም total fixed cost is constant, MC is also change in what? In TVC or MC equal derivation of TVC over DQ ይሆናል ማለት ነው። እዚህኛው ኮንሰፕቶች በደንብ ያዙልኝ ነው። እንግዲህ TFC ቋሚ ስለሆነ MC በተለዋጭ ወጪ ላይ የሚመጣውን ለውጥም ያሳይናል ነው። የMC ከልብን በላው ፕሮፖርሽን ምክንያት ሼፕ ወይም ዩ ቅርጽ አለው ብለናል ነው። ስለዚህ ዩ ሼፕ ነው ቅርጹ በላው ፕሮፖርሽን ምክንያት ዩ ሼፕ ነው። እዚህ ጋር እንግዲህ ግራፍ እንደምታዩት እንግዲህ ግራፊካሊ ሪፕሬዘንት ሲደረጉ እንደዚህ ሪፕሬዘንት ይደረጋል። ቅድም ዩ ሼፕ ነው ያለው እንደዚህ አይነት ሼፕ ስላላቸው ነው አይታችኋል። ኤምሲ ኤሲ እና ኤቢሲ ዩ ሼፕ ናቸው ስንል ስለነበር እንደዚህ አይነት እንትን ስላላቸው፣ ኤቢሲ ግን እንደምታዩ እንደዚህ ዳውን የሆነ ስሎፕ አይነት ሼፕ ነው ያለው ማለት ነው። እንግዲህ ይሄን ይመስላል ግራፋቸው ስታዩት በደንብ ሞጁም ላይ ማየት ትችላላችሁ። ሌላው ደግሞ የምናየው ዋናው ኮንሰፕት ነው ኮሪሌሽን ኢን ኮስት ከርቭስ ነው። ኮሪሌሽን ኢን ኮስት ከርቭስ ማለት the MC curve pass through the minimum point of both of the ABC and AC curves። እንግዲህ MC curve ሁለቱም ABC እና የAC ኩርቫዎች ወይም ስሎፖች ከርቮች ዝቅተኛ በሆነ ነጥባቸው ላይ አቋርጦ ያልፋል። ጥያቄ አይመጣም። ይሄን በደንብ ያዙልኝ። ይህም እንግዲህ በወጪ ስሎፖች መካከል ያለውን ወሳኝ ግንኙነትም ያሳያል። The vertical distance between the AC and ABC curve is AFC። እንግዲህ በኤሲ እና በኤቢሲ ኩርቫዎች ከርቮች መካከል ያለው የቁመት ርቀት እንግዲህ ኤፍሲን ይወክላል። የምርት መጠን እየጨመረ ሲሄድ ይህ ርቀት እንግዲህ እየጠበበ ይሄዳል ነው። እዚህ ጋር እንግዲህ አንድ ምሳሌ አለ። እስኪ እናየው። Suppose a film is in short term cost of function is TC እኩል ነው ተሰጥቶናል። እንግዲህ አንድ ድርጅት የሾርት ተርም ኮስት ፈንክሽን ከላይ የቀረበ ቀመር ተሰጥቶናል ብለን ብናስብ ይህን ቀመር እንግዲህ ጠቅላላ ወጪን ከምርት መጠን ጋር ያገናኝልናል። ኤ ላይ ፋይንድ ዘ ኤክስፕሬሽን ኦፍ TFC ኤንድ TVC እንግዲህ ኤ ላይ TFC እና TVC እንፈልጉ ነው የተባልነው። ቢ ደግሞ derive the expression of ABC AFC AVC AC and MC find the output levels minimize MC AVC and find the minimum values ይለናል። ለይን እንድንፈልግ ተጠይቀናል። ኤ ላይ ምንድነው ፈልጉ የተባልነው? TFC እና TVC ነው ፈልጉ የተባልነው ኤ ላይ። ስለዚህ TFC እኩል ነው 10 ብለን ብንወስድ ኮንስታንት ተርሙ ማለት ነው። ምን ብሎ ነበር የተጠቀሰው? ጥያቄ ሲሰጥ የተሰጠን TC እኩል ነው 2Q cubed minus 2Q square plus Q ፕላስ 10 ነው። ስለዚህ እዚህ ጋር TFC 10 ነው ኮንስታንት ተርም ብለን ወሰድን። ይሄኛው መጨረሻ ፕላስ 10 ስላለ ይሄን የተሰጠን ኤክስፕሬሽናችን በዚህ መሰረት TFC 10 ወሰን TVC ደግሞ ይሄኛውን ወሰድን ማለት 10 እዛ ጋር ወሰን ፕላስ 10 ነበር። እዚህ ታቸው ፕላስ 10 ነበር 10 ለTVC TFC ማለት ቶታል ፊክስድ ኮስት ነው። ፊክስድ ኮስታችን 10 ነው። ቫሪያብል ቫሪ ማያደርገው ነው። ይሄ ደግሞ ከቫሪያብል ጋር የተያዘው በቀላሉ ያዛቸው ቶታል ቫሪያብል ኮስት ማለት ከቫሪያብል ነው። ቫሪያብሎቹ ማለት ቫሪያብሎችን የያዘ ኪውን የያዘ ማለት ነው። ወይም ሌላም ስፔሊንግ ይስጥቻል ኪውን የያዘ ቫሪያብል። ምክንያቱም ቫሪያብል ለምሳሌ ኪው ዋጋ 5 ሲሆን እዛ ጋር የሚጨምር 6 ሲሆን ይጨምራል። ሪስፔክት ኦፍ ዚስ ቫሪያብል ቫልዩ ይጨምራል። ቶታል ፊክስድ ኮስት ምንም አይጨምርም። መጨረሻ ቁጥሯ ብቻ ቶታል ፊክስድ ኮስት ነች። ሳን እንደ ቶታል ፊክስድ ኮስት ተወስዳችሁ ምን ጊዜ ማለት ነው በሲስተም ነው መስራት። TVC እና TFC ባጭሩ ኤን ገደለ ነው። ለምሳሌ ጥያቄ ቢሆን ይሄን ፋይናል እዚህ ጋር 2 ማርክ ቢይዝ ኤ 2 ማርክ እዚህ ጋር ዱቄት አደረጋችሁ ማለት ነው ስትሰሩ። በቃ ደግሞ ፐር ዩኒት ኮስት ፈልጉ የተባለ ቢ ላይ ደግሞ ምንድነው የተባለው? ድራይቭ ዘ ኤክስፕሬሽንስ AFC ABC AC and MC ብሎናል ነው። እነዚህን ቀመሮች ለማውጣት እንግዲህ እያንዳንዳቸው ከጠቅላላ ወጪዎች ቀመሮች ላይ በመመስረት እንግዲህ ማሳት አለብን። ይሄ እንግዲህ እያንዳንዱ ወጪ አይነት ባህሪን ለመረዳት ይረዳናል። AFC እኩል ነው TFC ኦቨር ኪው አደረግን ማለት ነው። አሁን እዚህ ጋር ባጭ AFC አገኘን። ምን አድርገን TFC ኦቨር ኪው አድርገን TFC እንደ 10 ነው 10 ኦቨር
ኪው ጨረስን፣ አንዱን አገኘን። ኤቪሲ ደግሞ ቲቪሲ ኦቨር ኪው ነው። ኤቪሲ ማለት ቅድም ፎርሙላው ነግሬያቸዋለሁ። ኤቪሲ ኦቨር ኪው ነው። ቲቪሲ ደግሞ ይሄኛው ነው። ስለዚህ ኦቨር ኪው ስናደርገው አንዷ ኪው አንዷን ኪው ስታጠፋ ስኩዌር ሆና ቱ ኪው ስኩዌር ማይነስ ስኩዌር ደግሞ አንዷ ስታጠፋ ቱ ኪው ሆና ፕላስ ኪው በኪው 1 አያችሁ። ኤቪሲ ማለት ቱ ኪው ስኩዌር ማይነስ ቱ ኪው ፕላስ 1 ይሆናል ማለት ማን አቬሬጅ ቫሪያብል ኮስታችን ማለት ነው። ኤሲያችን ደግሞ ቲሲ ወይም ቶታል ኮስት ኦቨር ኪው ነው። ቶታል ኮስታችን ያው የተሰጠ መጀመሪያው ነው። ኦቨር ኪው ስናደርግም እንግዲህ ያው እንደዚህ ይመጣል ማለት ነው። ባጭሩ በጣም ቀላል ናቸው። ያቸው ኤሲ ማለት ምንድነው? ቲሲ ኦቨር ኪው ነው ብለናል አይደል? ኤሲ ማለት ደግሞ ቲሲ ማለት ቶታል ኮስት ማለት ደግሞ የተሰጠን የኛው ፎርሙላ ማለት ቶታል ኮስታችን ኦቨር ኪው ስታደርጉት ኪው በኪው ታጠፋፉና እንደዚህ ይመጣላችኋል ማለት ነው። ስለዚህ ቢን ጨረስን ማለት ነው። ኤምሲ ደግሞ ማርጂናል ኮስታችንን ደግሞ ፈልጉ ነው። እሱም ደግሞ ያው ዲቲሲ ዴሪቬሽንስ ኦፍ ቲሲ ኦቨር ዲኪው ታደርጋላችሁ ማለት ነው። ዴሪቬት ስታደርጉት ሪስፔክት ቱ ኪው ስለሆነ 3 ሲባዛ 6 ቺኛዋ የላይኛዋ ሶሊች የላይኛዋ 3 ወደዚህ ትመጣ 3 ሲባዛ በ2 6 ይመጣ። ከዛ 3 በ1 ማይነስ 1 ያ ማለት 2 ሲባዛ በ3 ኪው ዘ ፓወር 3 ማይነስ 1 ይሆናል። 6 ኪው ስኩዌር ይመጣ 6 ኪው ስኩዌር ማይነስ ከዛ ደግሞ ማይነስ 2 ኪው አይደል 2 ሲባዛ በ2 እዚህ ጋር ማይነስ አለ ኪው ዘ ፓወር ኦፍ 2 ነበር ማይነስ 1 ይሆናል 4 ኪው ይሆናል ማለት 4 ኪው ፕላስ የኛው ደግሞ 1 ማይነስ 1 ኪው ዘ ፓወር ኦፍ 0 ያው 1 ነው 1 ይመጣል ማለት ነው። ሶ እንደዚህ አድርጋችሁ ትሰራላችሁ ማለት በጣም ቀለል ያሉ ናቸው። ዲ ደግሞ ሚኒመም ኤምሲ ኤንድ ኤቪሲ ነው የተጠየቅነው። ሶ እሱንም ለማግኘት እንግዲህ ምንድነው የምናደርገው? to find the minimum of curve of the set the first derivative for the first derivative ከዜሮ ጋር እኩል ነው ብለን እንሰራለን ማለት ያ ማለት first derivative ቅድም ያገኘውን እኩል ነው 0 10 q - 4 እኩል ነው 0 እና ከዛ q-ን እዚህ ጋር እናገኛለን ማለት ነው። ስለዚህ q ስንት ይመጣል ማለት ነው 1/3 ወይም 0.33 ይመጣልና ማለት ነው። ሚኒመም ኤምሲ ቫልዩ ማለት እንግዲህ በዚህ በኪው ቦታ ይሄንን ማስገባት ማለት ነው። አያችሁ ሶ ይሄንን እንግዲህ ቫልዩ ስናስገባው መጨረሻ ሪዛልታችን ይሄ ይመጣል። ሚኒመም ኤቪሲ እንግዲህ ሚኒመም ኤምሲ ይሄን ይሰጠናል። ሚኒመም ኤቪሲም ደግሞ ፈርስት ዴሪቬቲቭ ኤቪሲ ኦቨር ኪው እሱን ፈርስት ዴሪቬቲቭ ስናደርገው እኩል ነው ከዜሮ ጋር እንሰራለን። the first derivatives of AVC over Q ይሄንን ፈርስት ዴሪቬቲቭ ስታደርጉት ይመጣል። ዴሪቬቲቭ ስታደርጉት እኩል ነው 0 ጋር ሳላችሁ ነው ማለት 4q - 2 እኩል ነው 0 ነው። 4q - 2 ከመጀመሪያ ዴሪቬቲቭ ታገኝ ያመጣው ነው። ሶ 4q እኩል ነው 2 ይመጣል ወደዛ ተሻገር። ስለዚህ የq ዋጋ 1/2 ይመጣልናል ማለት ነው። 1/2 ወይም 0.5 ይሆናል። ስለዚህ በዚህ አድርገን አጠቃላይ ወጪያችን ስንመጣ 0.5 ይመጣልና ነው የኤቪሲው ማለት ኤምሲው 0.33 ኤቪሲው ደግሞ 0.5 ይመጣል። ፈተናም ላይ ስትጠየቁ ልክ በዚህ መልክ ስቴፓችሁን ጠብቃችሁ ትሰራላችሁ ማለት ነው። ሌላው ምንድነው the relation between short term production and cost functions ነው። ሌላው የምናየው ደግሞ ያ ማለት ለምሳሌ እዚህ ጋር assuming the labor L is the variable input and its price wage is W በአንድ ክፍል ውስጥ labor L ብቸኛው variable input እንደሆነና ዋጋው wage ደግሞ W እንደሆነ አድርገን ብንወስድ ይህ እንግዲህ በምርትና በወጪ መካከል ያለውን ግንኙነት በቀላሉ ለመረዳት ይጠቅመናል ነው። ሶ ቀጣይ ምን እናድርግ? ማርጂናል ኮስት ነው። ማርጂናል ኮስት ወይም ኤምሲ እና ደግሞ ማርጂናል ፕሮዳክሽን ኦፍ ሌበር ወይም ኤምፒኤል እነኝን እንሰራለን ማለት ነው። ኤምሲ ማለት ማርጂናል ኮስት ማለት ቼንጅ ኢን ቲቪሲ ወይም ቶታል ቫሪያብል ኮስት ሲካፈል ለቼንጅ ኢን ኪው ወይም ለኳንቲቲያችን ይሆናል ማለት ነው። አያችሁ ሴንስ ቲቪሲ እኩል ነው W ታይምስ L ይመጣልናል ማለት ነው። ዘን ቼንጅ ኢን ቲቪሲ ማለት W ታይምስ ዌጃችን ማለት ነው። ዌጃችን ታይምስ ቼንጅ ኢን L ወይም ቼንጅ ኢን ሌቨል ማለት ነው። ምክንያቱም ኤምሲ ማለት ቅድም ከመጀመሪያው ፎርሙላችን ኤምሲ ማለት ቼንጅ ኢን ቲቪሲ ሲካፈል ለማለት ለቼንጅ ኢን ኪው ነው ወይም ቼንጅ ኢን ቲቪሲ ኦቨር ኪው ነው ብለናል ቅድም። ለዛ ቲቪሲ ማለት ደግሞ ምንድነው? ቲቪሲ ደግሞ ስንወስደው ዌጅ ሲባዛ በሌበር ይሆናል ማለት። ስለዚህ ቼንጅ ኢን ቲቪሲ ማለት ደግሞ ዌጅ ሲባዛ በቼንጅ ኢን ኤል ብለን መግለጽ እንችላለን። ስለዚህ
ኤምሲ ምን ሆነ ማለት ነው? በቲቪሲ ቦታ w ታይምስ ቼንጅ ኢን ኤል ስናስገባ በቼንጅ ኢን ኪው ይመጣል ማለት ነው። ሶ w ታይምስ ቼንጅ w ታይምስ ይሄኛው ደግሞ እዚህ ጋር ቼንጅ ኢን ኤል ኦቨር ቼንጅ ኢን ኪው ይሆናል ማለት ነው። ቼንጅ ኢን ኤል ኦቨር ቼንጅ ኢን ኪው w ታይምስ አድርገን አወጣን። ያ ማለት w ወደ ውጭ አወጣን። ኤምፒኤል እኩል ነው ቼንጅ ኢን ኪው ኦቨር ቼንጅ ኢን ኤል ዘን ቼንጅ ኢን ኦቨር ቼንጅ ኢን ኪው እኩል ነው 1 ኦቨር ኤምፒኤል ይሆናል። ይህ ቀመር እንግዲህ ኤምሲ ከኤምፒኤል ጋር ተገላብጦሽ ግንኙነት እንዳለውም የሚያሳይ ነው። ኢንቨርስ ሪሌትድ መሆናቸውን በዚህ ፎርሙላ እንረዳለን። ግልጽ ነው ሐሳቡ። ስለዚህ ኢንቨርስ ናቸው ማናመን ኤምሲ እና ኤምፒኤል ኢንቨርስ ናቸው። This shows that the MC and MPL are inverse related. Then the MP price rises, MC falls when the MP is at maximum, MC at minimum. ሁለቱ ሰናቶች መጣመት ወይም ኤምፒኤል ሲጨመር አንድ ተጨማሪ ምርት የማምረቻ ወጪ ኤምሲ ይቀንሳል ማለት ነው። ኤምፒኤል ከፍተኛ ደረጃ ሲደርስ ደግሞ ኤምሲ ዝቅተኛ ደረጃ ላይ ይሆናል። በዚህ ፎርሙላ ሪፕሬዘንት ይደረጋል ማለት ነው። ሌላ ደግሞ አቨሬጅ ቫሪያብል ኮስት ወይም ኤቪሲ እና አቨሬጅ ፕሮዳክትስ ኦፍ ሌበር ኤፒኤል የምንለው ነው። ስለዚህ ኤቪሲ እኩል ነው ቲቪሲ ኦቨር ኪው ቅድም ብለናል። ስለዚህ ቲቪሲ ቦታ ደግሞ ዌጅ ሲባዛ በሌበር አደረግን ኦቨር ኪው ነው ቅድም ያመጣ ፎርሙላችን። ስለዚህ ኤፒኤል እኩል ነው ከኪው ኦቨር ኤል ዘን ኤል ኦቨር ኪው ከ1 ኦቨር ኤፒኤል። ይሄኛውም ኢንቨርስ ሪሌትድ መሆናቸውን የሚያሳየን ማለት ነው። ይህም የሚያሳይ ኤቪሲ እና ኤፒኤል እንግዲህ የተገላቢጦሽ ሪሌሽንሺፕ ወይም የተገላቢጦሽ ግንኙነት እንዳላቸው ነው። ኤቪሲ ከርቭ እንግዲህ የኤፒኤል ከርቭ ነጸብራቅ ሲሆን የኤምሲ ከርቭ ደግሞ የኤምፒኤል ከርቭ ነጸብራቅ ነው ይላል። ሚረር ኢሜጅ ነጸብራቅ ነው ይላል ማለት ነው። ሶ ይሄኛውን በደንብ ኮንሲደር ማድረግ ይጠበቅባቸዋል። እዚህ ጋር እንደምትመለከቱት ያው መጀመሪያው ላይ ኤፒኤል ሊሆንና ኤምፒኤል ሊሆንና ሶ እዚህ ጋር ደግሞ ኤምሲ እና ኤቪሲ ነው እዚህ ጋር ያስቀመጥኳቸው። ስለዚህ በዚህ ከርቭ ነው ሪፕሬዘንት የሚደረጉት ነው። እታቻ ቅድም ምንድን ነበር ያልኳችሁ? ቅድም ኤምፒኤል ሲጨመር አንድ ተጨማሪ ምርት የማምረት ወጪ ኤምሲ ይቀንሳል ብለን ነበር። ይቀንሳል ብለን ሶ በዚህ ኤምሲ ምን ሲሆን ኤምሲ ወይም ኤምፒኤል ማርጃ ፕሮዳክትስ ኦፍ ሌበራችን ምን ሲል ማርጃ ፕሮዳክትስ ሲጨመር አንድ ተጨማሪ የምርት ማምረቻ ወይም ኤምሲ ይቀንሳል። ካትሚ ኤምፒኤል እዚህ ጋር የምታዩት እሱ ሲጨመር ኤምፒኤላችን ይሆናል ማለት ነው። እዚህ ጋር ይቀንሳል። ሶ በዚህ መሰረት ነው ሪሌትድ የሚደረገው። ሶ ኤምሲ እና ኤቪሲ ደግሞ የዛኛው ሚረር ኢሜጅ ናቸው ያለንም በዚህ በግራፍ ላይ በግልጽ ያስረዳናል ማለት ነው። ሶ እንግዲህ ቻፕተር 4 ኢኮኖሚክስ ይሄን ይመስል ነበር። ስለነበረን ቆይታ እጅግ ከልብ አመሰግናለሁ። ዩቲዩባችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ቴሌግራማችንን ጆይን ብታደርጉ በጣም ደስ ይላል። ዩቲዩብ ላይ ደግሞ ዩቲዩብ ቪዲዮአችን ላይ ሀሳብ አስተያየታችሁ ኮሜንት ብታደርጉ፣ ቪዲዮውን ላይክ ብታደርጉ፣ ሀሳብ አስተያየታችሁ ኮሜንት እየጻፋችሁ ታበረታቱን በጣም ደስ ይላል። ለፍሬሽማን ጓደኞቻችሁ ሼር ብታደርጉ ትልቅ ቤተሰብ ብንገነባ በጣም ደስ ይላል። እንግዲህ ሁሉንም አክሰስ ማድረግ የምትፈልጉ ፕራይቬት ክላስ ላይ ብዙ ነገር እዛ ስላስቀመጥን እዛ ላይ አክሰስ ማድረግ ትችላላችሁ። ክፍያውን በጣም የወረደ ስለሆነ ብዙ ነገር ታተርፉበታላችሁ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልን። መልካም አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።